ሰላም ለእናንተ ይሁን ውድ ቤተሰቦቼ እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ ይህን የመሰለ ኩኪስ ሰርቻለሁኝ። አብረን እንሰራለን ከእናንተ ጋር። ሰርታችሁ ከወደዳችሁት አስተያየት ኮሜንት ጻፉልኝ። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። አዲስ ነኝ ስለዚህ አበረታቱኝ ማለት ነው። እዚህ ጋር ማሳያችሁ ግብአቶች ናቸው። 200 ግራም የገበታ ቅቤ ተጠቅሜያለሁ። ትንሽ ቸኩዬበታለሁ፣ ውጭ ማቆየት ነበረብኝ። እዚህ ጋር ደግሞ ቤኪንግ ፓውደር እና ቫኒላ አንድ የሻይ ማንኪያ ቫኒላ ተጠቅሜያለሁ። ቤኪንግ ፓውደር ደግሞ አንድ ከግማሽ የሾርባ ማንኪያ ተጠቅሜያለሁ ማለት ነው። እዚህ ጋር የምታዩት ቫኒላ እና ቤኪንግ ፓውደር ነው ማለት ነው። እዚህ ጋር 2 እንቁላል አለኝ። 3 የሾርባ ማንኪያ ማይኒዝ እጠቀማለሁ ማለት ነው። ማንኛውም ማይኒዝ። እዚህ ጋር ጨው፣ ይቅርታ ጨው አልኩኝ። እዚህ ጋር ስኳር 1 ኮብ ፈጭቻለሁኝ። እዚህ ጋር ጨው ነው። በትንሽዬ ማንኪያ በሻይ ማንኪያ ትንሽ እንደዚህ ሩቧን። ስኳሩን መፍጨታ ቤት ውስጥ ፍጩት። የተገዛ ካለም የተፈጨ ነው ማድረግ ያለባችሁ፣ በወንፊት አዘጋጅታችሁ ማለት ነው። እዚህ ጋር ደግሞ ዱቄቱ ቁጥር 1ኛው ነው። ስለዚህ በውሃ ብርጭቆ 3 ብርጭቆ ከግማሽ በወንፊት አዘጋጅቻለሁ ማለት ነው። ስኳሩንና ዱቄቱን በወንፊት ማድረጋችሁን እንዳትረሱ ግዴታ ስለሆነ ማለት ነው። ለኩኪስ ፍርፍር እንዲል ይረዳዋል። ይኸው እዚህ ጋር ማይኒዙን 3 ማንኪያ አድርጌ እንትኑን ደግሞ እየቀላቀልኩት እንቁላሉን፣ ማይኒዙን እና ቅቤውን አድርጌ እዚህ ጋር እየመታሁት ነው ማለት ነው። በማሽኑ እያስቸገረኝ በአንድ እጄ ትንሽ ይከብዳል። ይህን ይመስላል ሲቀላቀል ማለት ነው። እዚህ ጋር የተፈጨውን ስኳር አደርጋለሁ ሁሉንም ማለት ነው። ስኳሩን ሲጨምሩ ከጨመራችሁ በኋላ በማሽን ማድረግ የለባችሁም፣ በማንኪያ ነው። ይኸው ጨው ምናምን ቤኪንግ ፓውደር ሁሉንም 3ቱንም ግብአት ጨምሬ በማንኪያ ነው ማማሰል ያለብኝ ማለት ነው። ታቀላቀልኩኝ በኋላ ነው እንደገና በማሽን መምታት የምችለው፣ ምክንያቱም በጣም ነው ወደ ላይ እንትን የሚለው ማለት ነው። አያችሁ ይሄን ይመስላል ታቀላቀልኩት በኋላ። ስለዚህ አሁን ወደ ማሽናችን እንዞራለን ማለት ነው። ማሽኑ በዚህ መልኩ ቀስ እያላችሁ እስከ መጨረሻው ላይ አታርጉት፣ ዝቅተኛው ላይ መሀል ላይ ማለት ነው አድርጋችሁ በቃ ክሬም እስከሚሆን ድረስ ነው ማምታት ያለባችሁ። ቢያንስ ለ5 ደቂቃ መሀል ላይ አድርጋችሁ እንትኑን ፍጥነቱን ለ5 ደቂቃ ሳታርፉ እንደዚህ ክሬም እስከሚሆን ድረስ መምታት አለባችሁ ማለት ነው። የእንቁላል መምቻም ካላችሁ እጃችሁን ያማችኋል እንጂ በሱ መጠቀም ይቻላል። ግን ደግሞ ፍጥነትም አለው ይሄ፣ እንደገና በደንብ ይመታል። እዚህ ጋር የጨመርኩት ግማሹን ዱቄት ነው፣ ሙሉን አይደለም የተጠቀምኩት፣ ግማሹን ነው። እንደዚህ በማማሰያው አቀላቅዬ ድጋሚ የቀረውን ጨርሳለሁ ማለት ነው። ስለዚህ ሁለቱንም እንትን ታልኩኝ በኋላ ነው በማሽኑ ማዋህደው። አያችሁ በዚህ መልኩ አዋህዳለሁ። የመጨረሻ ነው ይሄ። ይሄው ይሄን ይመስላል። ግን ትንሽ ወፈር ብሎብኛል፣ ትንሽ ማለት ነው። እና ቅቤ አንሶኛል፣ ትንሽ ወፈር ብሏል። ምክንያቱም የምጠቀምበት የቅርጽ ማውጫዬ የኩኪስ አይደለም፣ ክሬም ቅርጽ ማውጫ ነው። እኔ ግን ስለሌለኝ በራሱ ተጠቅም ያለው። ይኸው በዚህ መልኩ ምሽጄን ያማል፣ ግን አዘጋጅቼዋለሁኝ። ኦቭናችሁን በ180 ዲግሪ ለ5 ደቂቃ ይሙቅ ትታችሁት ማለት ነው። ከታች ተበሳለ በኋላ እንደገና ከላይ እናደርግበታለን። ይኸው ይሄን ይመስላል። ማርያምን በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ለቤት መጀመሪያ ሰርቼ ነበር፣ እንደገና ለውጭ ተብዬ ነው ደግሞ
ይሄን እያዘጋጀው ያለሁት ከዛ የቀረጽኩ ማለት ነው። አይታችሁ ከሆነ መሀል ላይ መስሪያ የራሱ ሊጥ ምናምን ነበረው። ይኸው ይሄን ይመስላል። በጣም ነው የሚያምረው። ሞክሩት፣ ትወዱታላችሁ። ኮሜንት አድርጉልኝ አስተያየት ማለት ነው። አመሰግናለሁ ድረስ ታተከታተላችሁኝ። ላይኩ እንዳይረሳ። በጣም ነው የሚጣፍጠው። ስለዚህ አመሰግናለሁ በድጋሚ